ሰው መሳይ ሾካኮች እንደምን አላችሁ? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እና ዛሬ ደግሞ በአዲስ ነገር መጥቻለሁ። ዛሬ እዩ መቀጥቀጥ አለባት ቤተሰብ። ትናንትና እዩ ፍፄ ጋር ተገናኝታ ነበረና እንግዲህ አይቻለሁ የተሰጣትንም ስጦታ እና ይህ ስጦታ ደግሞ የሚገባው ለእኔ ወይንም ደግሞ ለልጄ ነው እንጂ ለማትወደው ሴት እንዴት የቤት ስጦታ ይሰጣታል? መሆን የለበትም ብላለች ማለት ነው። እሺ ዩዬ እንዴት ነሽ? ደህና ነሽ? አሁን አንቺ ልጅ ማለት ነው እየጠገብሽ መጠሻል። ጠገብ እያልሽብን የመጣሽው እኛ እኮ እርጉዝን ሴት ማለት ነው በቃ ላለመናገር ላለማስከፋት ብለን ነው እንጂ ማለት ነው መናገር አቅቶን አይደለም። በኋላ መተሽ ምናምን ትላላችሁ አንዳንድ ሰዎች ብለሻል ማለት ነው። እንዴ እናታዳ እንዴ እዩዬ፣ በዛ ላይ ደግሞ እኮ ማለት ነው አንቺ አሁን ከማን እንዳረገሽ ራሱ ግራ ተጋብተሻል። እውነት ለመናገር ጥርጣሬ ውስጥ ነው ያለሽው። ምክንያቱም አንዱ የልጅ አባት እኔ ነኝ ብሎ ሲመጣ አይደለም ታያለሽ፣ አንዱን ታያለሽ እና የሆነ በቃ ግራ ግብት ብሎሻል። እና ምንድን ነው ለማለት የፈለግኩት መጀመሪያ እስኪ ውለጅ ማለት ነው። መጀመሪያ በሰላም ተገላገይ። ከዛ በኋላ ስለ ንብረትም ስለ ልጅም ስለ ልጅ አባትነትም ብታዋሪ ብትጠይቂ አይሻልም? ይወለድና ዲኤንኤ ምርመራ ይደረግና ከዛ በኋላ ችግር የለም። ማን እንደሚያሳድገው ለልጅሽ ምን እንደሚገባው ምን መደረግ እንዳለበት ማለት ነው አንቺ ጠይቀሽ ሳይሆን ሳትጠይቂ የሚደረግ ነገር ነው ማለት ነው። ግዴታ ነው። እና መጀመሪያ በሰላም ተገላገይ። ብዙ ወሬ ባታዋሪ መልካም ነው ብዬ አስባለሁ። ጭራሽ መተሽ እንግዲህ ንብረቱ ለእኛ ነው የሚገባው። አታፍሪም? እንዳንቺ እንዴ ፈሪ እንጂ ዩዬ፣ ምን ነካሽ? ከዛ በተረፈ ሀይሚቲ በነገራችን ላይ ይሄ በጥቃቅን ነገር ምናምን የምትሸወድ ወይንም ደግሞ ጥቃቅን ነገር ይገዛታል ብለሽ አስበሽ ከሆነ ተሳስተሻል። እየሰራች ነው፣ ታገኛለች። አይደለም ቤት ቀርቶ ሌላ ነገርም መግዛት የምትችል ልጅ ናት። ስሬት ማለት ነው። በዚህ አጋጣሚ ልንገራችሁ ውዶቼ፣ በዚህ አጋጣሚ ዩቲዩበሮች ማለት ነው በጣም ያገኛሉ፣ በጣም ይሰራሉ። ለዛ ነው ተዋቸው ይስሩበት የምላችሁ። እነዚህ ልጆች ሰርቀው አይደለም ወይም ደግሞ ሰውን ተናግረው ወይም ደግሞ የሆነ ነገርን አስቀይመው አይደለም። በአሁን ሰዓት በራሳቸው ሙድ ነው የሚንቀሳቀሱ። ተዋቸው ይስሩበት። ወጣቶችን ማበረታታት አለብን የምለው ለዚህ ነው። እና በጣም ያገኛሉ። አሁን ሀይሚቲ ማለት ነው አይደለም ቤት ሌላ ነገርን መስራት ትችላለች፣ ሌላ ነገርን ማድረግ ትችላለች። እየሰራች ነው፣ ታገኛለች። እና ይሄ ጥቃቅን ነገር ምናምን ምናልባት ላንች ሊሆን ይችላል ትልቅ ነገር ሆኖ የታሰበሽ፣ ግን ቡራም ደግሞ ቤቱን ሲሰጣት በብር ትመጣለች ወይንም ደግሞ ብር ትወዳለች ብሎ ሳይሆን ይገባታል ብሎ አንድን ሰው ካደነቀው ከወደደው ይገባዋል ብሎ የሆነ ስጦታ ይሰጠዋል። በቃ ጥቅመኛ ስለሆነ ብቻ አይደለም በጥቅም ይመጣል ብሎ ሳይሆን ስለሚገባው ብቻ ይደረግለታል። እና ሀይሚቲ ደግሞ ስለሚገባት አደረገላት። ያንሳታል እንደውም ማለት ነው፣ ከዚህ በላይ ያንሳታል። ቡራዬ መኪናውንም ጨመር ብታደርገው መልካም ነው ብዬ አስባለሁ። ቤት ከሸለምካት አይቀር ለመንቀሳቀሻዋ ደግሞ በአንተ መኪና ሳይሆን በግሏ መኪና እንድትንቀሳቀስ መኪናዋንም ማለት ነው ስጦታ ብታበረክትላት ጥሩ ነው ብዬ አስባለሁ። ደግሞም ታደርገዋለህ፣ አንተ ታደርገዋለህ፣ አታደርገውም አንልም ማለት ነው። እና እዩ በዚህ ሁኔታሽ በነገራችን ላይ ማለት ነው ትጨለያለሽ። ብትረጋጊ መልካም ነው ብዬ ነው የማስበው። በተረፈ እነ ወሬ ሙልጮች ደግሞ ማለት ነው እነ ወሬ ሙልጮች ስለ ቡራዬ ብዙ ነገር እንታወሩ። እኔ ትናንት አልሰማኋቸውም በነገራችን ላይ። እኔ ከነሱ ጋር ምን አንጨረጨረኝ ብዬ ማለት ነው። እነሱ ወደፊት እየሄዱ ነው፣ እናንተ እየዘገያችሁ ነው። ቁጭ ብላችሁ ስለሱ መጥፎነት ስለሱ ስታወሩ ሀይሚን በደላት፣ ሀይሚን በጥቅም ገዛት፣ ሀይሚን መጠቀሚያ አደረጋት ስትሉ
ትናንትና ጨረቃዋ ምን ብላ እንደገለጸች ግን ሰምታችኋል? የትናንትናውን ቪዲዮ በደንብ ሰምታችሁታል? ይሄ ለእናንተ ነው። በነገራችን ላይ ሀይሚቴ ትናንትና የተናገረችው ሙሉ በሙሉ ለእናንተ ነው። አዳምጡት። በዚህ አጋጣሚ አፏን አውጥታ ብሩኬን አትንኩብኝ ተዉት ምናምን አላለቻችሁም እንጂ ማለት ነው። ቅኔው ሊገባችሁ ይገባል። የተናገረችው ነገር በጣም ጥሩ ልጅ እንደሆነ፣ መልካም ልጅ እንደሆነ፣ ለእሷ ትልቅ ቦታ እንዳለው በአጠቃላይ ብዙ ነገር ተናግራለች። ስሜታዊም አድርጎ ያስለቀሳት ነገር ያ ነው። በቃ እኔ ሌላ ነገር እያሰብኩ እሱ ግን ለእኔ የሚያስብልኝ አለች። ገባችሁ? ቡራ በቃ ከዚህ በኋላ የራስሽን ህይወት ኑሪ፣ ወይንም ደግሞ በቃ እኔም ራሴን ህይወት ነው የምኖረው፣ ከአንቺ ጋር መቀጠል አልፈልግም፣ የሆነ በቃ እንደገና እንታረቅ፣ እንተዋወቅ ምናምን ያለችበት ፓርት ላይ ነው። በፍጹም እኔ ባለትዳር ነኝ፣ የልጅ አባት ነኝ ምናምን ያለው ሀይሚቴን ለማናደድ የሀይሚቴን ልብ ለመስበር መስሏችሁ እንዳይሆን እናንተን ለማናደድ ነው። ለነገራችን ላይ ዝም ብላችሁ ስለምትንጨረጨሉ ስለምትናደዱ ለዛ ነው እንጂ ማለት ነው። ቡራዬ ሀይሚቴን የማስቀየም ወይንም ደግሞ የማመነጫጨቅ ምናምን ሞራል የለውም። ሲቀጥል እንደዛም የሚያደርግ ልጅ አይደለም ማለት ነው። አይደለም ግን ስለሱ እናንተ ብዙ ነገር ትላላችሁ። ብዙ ነገር ማለት ነው። ሰላም የሚመጣበት ነገር እነዚህ ልጆች አንድ የሚሆኑበትን መንገድ እንደ መናገር ግን እናንተ አድማ ይዛችሁ ሁሌ ስለሱ ማውራት ክፉ ነገር እንዴ! ቢያንስ ተሳስታችሁ እኮ ስለ መልካም ነገር እኮ ማውራት ደስ እስኪ አንድ ቀን በቃ ስለ ሁለቱ ሰላም ነገር በቃ የሚሰንፍበትን ይሄ ነገር የሚቆምበትን ነገር እስኪያውሩ እንደው አንድ ቀን ማለት ነው። አትችሉም፣ እንደዛ አትችሉም። እኔ ግን የሆነ ነገር አዲስ ነገር አለ ብሏል። ግን ምን ይሆን አዲሱ ነገር? ምን ይመስላችኋል? ጠርጥራችኋል ወይስ አልጠረጠራችሁም? አዲስ ነገር አለ። ሁሌ አዲስ ነገር ነው የሚኖረው እነሱ ጋር ማለት ነው። ብዙ ነገሮች አሉ፣ ግን ቅድሚያ ከእነሱ ይምጣ። እነሱ ሲናገሩት፣ እነሱ ሲሰሩት ቀድሞ ደስ ይለኛል ማለት ነው። ደስ ይለኛል እና ሀይሚዬና ቡራዬ በርቱ፣ ጠንክሩ። እናንተ የሚዲያው ድምቀት ናችሁ። ቡራዬ ማንንም እንዳትፈራ ስለተናገሩ ምን ስላሉክ ማንንም እንዳትፈራ፣ ከአላማክ ንቅንቅ እንዳትል። ግን ቤተሰቦችህን፣ ክብርህን የሚነካብህ ነገር፣ ሀይሚቴን የሚነካ ነገር ከመናገር ተቆጠብ። ከዛ በተረፈ ግን ማለት ነው ይህን ስራ ቁም፣ ይህን እንትን ለሚሉ ሰዎች ቦታ እንዳትሰጥ። ስንቱ አለ አይደል እንዴ ሶሻል ሚዲያ ላይ ተወዝሆ በለው ፍለጠው እያለ ከሃይማኖት እስከ ብሔር ብር የሚሸቅለው። እነሱ ደግሞ ማንንም አይነኩም፣ በራሳቸው ሙድ ነው የሚሄዱት። የሚፈልግ ይከታተል፣ የማይፈልግ ደግሞ አይከታተል። አለቀ በቃ። ሀይሚትም እንደዛው። ሀይሚ ቡራን ተናገረችው ብላችሁ ደግሞ ፎቶ የሚዘቀዝቁ ፎቶ እያቀነባበራችሁ የሆነ ነገር የምትሉ ማለት እናንተም ደግሞ ከእንደዚህ አይነት ነገር ተቆጠቡ። በቃ ተዋቸው ልጆቹን፣ እንዴ ተዋቸው። በቃ ይስሩበት፣ በቃ እንዴ ፈታ ይበሉበት። በምትፈልጉት መንገድ ደግሞ እንዲሆኑላችሁ ቀን አለ፣ ጊዜ አለ። ተረጋጉ። ፍቅርን አይገልጽላትም፣ እሱ አይወዳትም፣ እሱ ለመጠቀሚያ ነው ምናምን። እናንተ በአፍ ነው እንደ የምትአምኑት? እወድሻለሁ፣ አፈቅርሻለሁ፣ የኔ ማር ምናምን እንዲል ነው የምትፈልጉት? ቅመሜ ሲላት ራሱ እንዲሁ ቅመሜ እኮ ነው የሚላት። በዚህ መረዳት አለባችሁ። የግድ በቃ እዚህ ጋውቶ መለፋደድ ምናምን መላላስ መሳሳም ነው የምትፈልጉት አንዳንዶቻችሁ ነው። እነሱ ስርዓት አላቸው። ሁሉም ነገር በጊዜው ይሆናል፣ በጊዜው ይሆናል ሁሉም ነገር በሂደት ማለት ነው። ስለዚህ ጫና አታብዙባቸው ነው የምላችሁ ውዶቼ። ጫና አታብዙባቸው። አሉ ደግሞ አንዳንዶች የእውነት እንደው ደስ የሚሉ በቃ የእነሱን ሰላም የሚፈልጉ ተሰብስበው ምናምን በቃ ስለ እነሱ አንድነት ሀይሜን ከቡራ የማያበላልጡ ምናምን ደስ የሚሉ ልጆች አሉ። እኛ የምንፈልገው እነሱን ነው በነገራችን ላይ። እና እኔ በበኩሌ ግን ማለት ነው እዩን ለምን አትናገሯትም? እኔ እኮ እንደውም እዩን ነው ስራ ማድረግ ያለባችሁ ቁጭ ብላችሁ እናንተ ሁሌ ስለ ብሩኬ ዋይ
ምንድን ነው ምንድን ነው? ልቅቅ አድርጉት ልጁን፣ ልቀቁት። በቃ ባለትዳር ነው እሱ፣ አሁን ባለትዳር ነው። ባለትዳር ነው፣ ለቀቁት። ምንድን ነው የምትሉት? እና ለማንኛውም ማለት ነው ውዶቼ ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ።